በመዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሮ ወደታች ያለውን ስናነብሳለ እግዚአብሔር የተናገረውን ቃል እናያለን። በዚህ ቦታ ላይ የምንመለከታቸው ሁለት ዋና ሐሳቦች አሉ። የጻድቃን መንገድና የክፎች መንገድ ማለት ነው። በዚህ ስፍራ ለኛ ለክርስቲያኖች እግዚአብሔር አምላክ በጣም ጠቃሚ የሆነ ምክርን አስቀምጦልናል። ያ ማለት የክፎች መንገድ ምን ይመስላል፣ የጻድቃን መንገድ ምን ይመስላል። ስለዚህ ጻድቃኖች መጨረሻ ላይ ምን አይነት ህይወትን ይኖራሉ፣ እንዲሁም ደግሞ ክፎች ምን አይነትን ህይወት ይኖራሉ፣ መጨረሻቸው ምንድነው የሚለውን አጠር አድርጎ እዚህ የተቀመጠልንን አጭር ሐሳብ እንመለከታለን። ምዕራፍ 1 ቁጥር 1 ላይ ያለው መጀመሪያ ላይ ስንመለከት እንዲህ ይላል፣ እናነባዋለን። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ ይላል። በሌላ ስፍራ የተባረከ ነው ይላል። እዚህ ስፍራ ደግሞ ስናይ ምስጉን ነው ምን የሆነ በክፎች ምክር ያልሄደ ይላል። በክፎች ምክር ያልሄደ ምን ማለት ነው? በክፎች ሐሳብ ያልተመላለሰ፣ እነሱ በሚያደርጉት ነገር ያልተባበረ ማለት ነው። ይህ ሰው የተባረከ ነው። በኃጢአተኞች መንገድ ደግሞ ያልቆመ፣ በዋዘኞቹ ወንበር ያልተቀመጠ ይላል። እዚህ ጋር በጣም ገራሚ የሆኑ ነገሮችን እንመለከታለን። ይህ የተባረከ ሰው የተባለው አንደኛ በክፎች ምክር አይሄድም። ክፎች ምክር አላቸው ማለት ነው። ምን አይነት ምክር? ከእግዚአብሔር ሕግ በመተላለፍ እናመንዝር፣ እንግደል፣ እንስረቅ፣ ክፉ ተግባርን እንፈጽም የሚል አካሄድን ይሄዳሉ ክፎች። ስለዚህ በእነዚህ ምክር ያልሄደ ሰው የተባረከ ነው ወይም ምስጉን ነው ብሏል። ክፎች እንግዲህ ምክር ካላቸው እኛ ምን ማድረግ አለብን? አንደኛ በክፎች ምክር አትሂድ ይላል። ያ ማለት መንገድ አላቸው ማለት ነው። የሚሄድ ሰው በመንገድ ነው። በእነሱ መንገድ አትሂድ። ሁለተኛ በመንገዳቸው ላይ አትቁም። በመንገዳቸው ላይ አትቁም። ሶስተኛ በወንበራቸው ላይ ደግሞ አትቀመጥ ይላል። በወንበራቸው ላይ አትቀመጥ። ስለዚህ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፍቃድ እሱ በሚመራቸው እግዚአብሔር በሚመራቸው መንገድ የማይሄዱ ሰዎች፣ እግዚአብሔር በፈቀደው መንገድ የማይሄዱ ሰዎች፣ በእግዚአብሔር ሐሳብ የማይጓዙ ሰዎች ከእግዚአብሔር አይደሉም ማለት ነው። በእነሱ መንገድ የምንቆም ከሆነ፣ በእነሱ አካሄድ የምንሄድ ከሆነ፣ በእነሱ መንገድ የምንጓዝ ከሆነ እኛ የተባረክን አይደለንም፣ እንደ እግዚአብሔር ሐሳብ የምንሄድ ሰዎች አይደለንም ማለት ነው። ምሳሌ መጽሐፍ ምዕራፍ 7 ላይ አንድ አላዋቂን ተመለከትኩ ይላል። ምዕራፍ 7 ላይ ተመለከትኩ ይላል። በአደባባይ ሁኜ አንድ አላዋቂ ተመለከትኩ ይላል። ቁጥር 8 ላይ በአደባባይ ሲሄድ በቤቷ አቅራቢያ አንዲት ጋለሞታ ሴት ተገናኘችው። ሲያልፍም በቤቷ መንገድ ይዛ ወደ እርሷ አቀና ይላል። ይህ አእምሮ የጎደለው ሰው፣ እንደ እግዚአብሔር ሕግ የማይሄድ ሰው በመንገድ ሲሄድ ሳለ አንዲት ጋለሞታ ሴት አገኘችው። በአደባባይ ሲሄድ አንዲት ጋለሞታ ሴት አገኘችው። በምን አይነት ቦታ? ኃጢአተኞች በሚሄዱበት አደባባይ፣ ኃጢአተኞች በሚሄዱበት መንገድ ሄደ። ከዛም በኋላ ምን አጋጠመው? አንዲት ጋለሞታ ሴት፣ አንዲት አመንዝራ ሴት፣ እንደ እግዚአብሔር ሐሳብ የማትሄድ ሴት ተገናኘችው ነው የሚለው። ይህ ሰው ለምን ከዚህ ከክፉ አድራጊ ሴት ጋር ተገናኘ? ተነስቶ ኃጢአተኞች ባሉበት አደባባይ ስለሄደ ነው። እነሱ በሚሄዱበት መንገድ ስለሄደ ነው። ከዛም በኋላ ዝም አላለችውም። የቤቷን መንገድ ይዞ ወደ እርሷ አቀና። ቁጥር 9 ማታ ሲመሽ ውድቅትም ሲሆን በሌሊትም በጽኑ ጨለማ እነሆ ሴት ተገናኘችው። የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች ሁከተኛና አብያታ ናት። እግሮቿም በቤቷ አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑም ሁሉም ታደባለች። ያዘችውም ሳመችውም። ፊቷም ያለ እረፍት ሆኖ እንዲህ አለችው፣ መስዋዕትንና የደህንነትን ቁርባን ማቅረብ ነበረብኝ። ዛሬ ስለቴን ፈጽሜያለሁ። ስለዚህ እንድገናኝህ በፊትህ በትጋት ለመሻት ወጥቻለሁ። አግኝቼህማለሁ። በአልጋዬ ላይ ማለፊያ ላይ ሰርፍ ዘርግቼበታለሁ። የግብፅን ሽምልምል ያደርግበታለሁ። በምኝታዬ ከርቤን፣ ዕልሙን፣ ሽቶ አድርጌበታለሁ አለችው። የት ነው ያገኘችው? በመንገድ ላይ፣ በኃጢአተኞች አደባባይ፣ ኃጢአተኞች በሚቆሙበት ስፍራ፣ ኃጢአተኞች በሚቀመጡበት ስፍራ ሄደ።
አገኘችው፣ ያዘችው፣ ሳመችው። በጣም እፈልግ ነበር አለችው። በጣም እፈልግ ነበር፣ ዛሬ ግን አገኘው፣ ደስ ብሎኛል አለችው። ና ና አለችው። ምን ማለት ነው? በኃጢአተኞች አካባቢ ሲሄድ፣ በኃጢአተኞች ወንበር ሲቀመጥ እነዚህ ሰዎች በቁጥጥር ስር ይህ ሰው በቁጥጥር ስር ሆነ ማለት ነው። ከክፎች ጋር እንገናኛለን ማለት ነው። ኃጢአተኞች ባሉበት መንደር እንገናኛለን። ከዛም በኋላ በቀላሉ በሰይጣን ወጥመድ ተያዘ። ያዘችውም ሳመችውም ይላል። ከዛ ምን አለችው? ቁጥር 18 ና እስኪ ነጋ ድረስ በፍቅር እንርካ፣ በተዋደደ መተቃቀፍ ደስ ይበለን አለችው። በኃጢአት ጣለችው ማለት ነው። ይህ ሰው በእውነት እሷን ተከትሎ ተጓዘ። ወፍ ወደ ወጥመድ እንደሚቸኩል ለእርድ የሚሄድ በሬ እንደዚሁም እንደሚፈጥን ለሞት እንደሚፈጥን እሱም ልቡን ጉበቱ እስኪሰነጠቅ ድረስ ተከተላት ይላለኝ። ስለዚህ ውድ ወገኖቼ ምንድን ነው የሚለው? እኛ ልንከተል የሚገባን የእግዚአብሔርን ሕግ ነው። የእግዚአብሔርን ሕግ የሚከተል በዚህ አካሄድ የማይሄድ ሰው ግን ይላለኝ መዝሙረ ዳዊት ምዕራፍ 3 ላይ እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደሚሰጥ ቅጠሏም እንደማይረግፍ ዛፍ ነው፣ የሚሰራው ስራ ሁሉ ይከናወንለታል ይላለኝ። የእግዚአብሔርን ሕግ የምንጠብቅ ከሆነ በዋዘኞች ወንበር የማንቀመጥ በእነሱ መንገድ የማንሄድ በእነሱ ምክር የማንጓዝ ከሆነ ግን በወንዝ ዳር እንደተተከለች ዛፍ ነን። ያለመለምን እንሆናለን፣ ደስ ብሎን እንኖራለን፣ በነፍስም በስጋም ያማረብን ሰዎች እንሆናለን። ስለዚህ እኛ መከተል ያለብን የጽድቅን መንገድ ነው። ይህ ብቻ አይደለም። ምን ይላለኝ? የሚሰራው ስራ ሁሉ ደግሞ ይከናወንለታለኝ ይላለኝ። ክፎች ግን እንደዚህ አይደሉም ይላል። ቁጥር 6 እግዚአብሔር የጻድቃንን መንገድ ያውቃል፣ የክፎች መንገድ ግን ትጠፋለች ይላል። የክፎች መንገድ ትጠፋለች። ብዙ ሰዎች በክፎች ምክር እየሄዱ የሚያመልጡ ይመስላቸዋል። ነገር ግን ከመሰረቱ እግዚአብሔር በእነሱ ምክር አትሄዱ ነው የሚለው። ከጻድቃኖች ጋር ከመልካሞች ጋር ብቻ ልንጓዝ ያስፈልጋል። ያኔ የምንሰራው ስራ ሁሉ ይከናወንልናል። ነገሮቻችን ሁሉ ለኛ መልካም ይሆናሉ። በወንዝ ዳር እንደተተከለች በጋ ችግር መከራ በሚመጣ ሰዓት እንደማትፈራ ዛፍ አለምልመንና ተውበን እንኖራለን ማለት ነው። ስለዚህ የጻድቃንን መንገድ ተጉዘን እግዚአብሔርን ደስ ማሰኘት እንድንችል እግዚአብሔር አምላክ በጸጋው ይርዳል።